ኢትዮጵያ ባለፉት ዓመታት ስታከናውን የቆየችውና መላው ሕዝብ በትዕግስት ሲጠብቅ የነበረው ሀገራዊ ምክክር ጉባኤ ተጀምሯል። ይህ ጉባኤ ያለፉ የፖለቲካና የማህበራዊ ቁርሾዎችን በምክክር በመፍታት ጠንካራ የጋራ ሀገር ለመገንባት የሚያስችል አዲስ ምዕራፍ የሚከፍት ወሳኝ ቁልፍ ስለመሆኑ ብዙዎች ይስማሙበታል። ተመካካሪዎቹ በዝርዝር መክረው ዘላቂ መፍትሄዎችን ያስቀምጡባቸዋል ተብለው በኮሚሽኑ ይፋ የተደረጉ 8 አበይት አጀንዳዎች የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት፣ የፌዴራል ከተሞች ማለትም የአዲስ አበባና የድሬዳዋ ጉዳይ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች፣ ማህበራዊ፣ ኢኮኖሚያዊ፣ የአርሶ አደሮችና የአርብቶ አደር ጉዳዮች እንዲሁም ሙስና፣ መልካም አስተዳደርና የሰላም ግንባታ ናቸው። ይህ መድረክ ለኢትዮጵያውያን የተሰጠ ታላቅ ታሪካዊ ዕድል ሲሆን ኢትዮጵያውያን የቆዩ ቁርሾዎችንና የማያስማሟቸውን ጉዳዮች ሁሉ በጠረጴዛ ዙሪያ በሚደረግ ግልጽ ንግግር መፍታት የሚያስችላቸው ዕድል ስለመሆኑ የህዝብ ተወካዮች ምክር ቤት አባላት ያስረዳሉ። የኢትዮጵያን የዘመናት ችግር በመሰረታዊነት ይፈታል ተብሎ ይገመታል። የሀገሪቱ የዘመናት የፖለቲካ፣ የኢኮኖሚ፣ የማህበራዊ፣ ባህላዊ ችግሮች ለግጭቶች፣ ለኋላ ቀርነት መስተዋጽኦ ላደረጉት ምክንያቶችን ኦልሬዲ ለይቶ መፍትሄ ያስቀምጣል ተብሎ ይገመታል። ይሄ እንግዲህ ተስፋ የተጣለበትና አንድ ትልቅ አገራዊ ታሪካዊ ምዕራፍ ላይ ኢትዮጵያ እንደምትገኝ የሚያሳይ ጉዳይ ነው። ለዘመናት በሀገራችን ውስጥ ጥያቄ ሆነው የቆዩ አንድነታችን እንዳይጠናከር ሲያደርጉ ነው የነበሩ ጥያቄዎች በህዝብ ውይይት ህዝቡ መክሮባቸው ወደ አንድ የመፍትሄ አቅጣጫ ይመጣሉ ተብሎ ይታሰባል። ስለዚህ መፍትሄ የሚያስቀምጠው ህዝቡ ራሱ ነው ማለት ነው። ነገም እንዲተገበር አቅጣጫ የሚሰጠው የኢትዮጵያ መላው ህዝብ ተወካዩ በተገኘበት የሚወሰን ነው ማለት ነው። ስለዚህ ይሄ ትልቅ ምዕራፍ ነው። በሀገራችን አይተነው ሞክረነው የማናውቅ ትልቅ ሀገራዊ ሁነት ነው ማለት ነው። ስለዚህ የምናገኘው ውጤት ሁላችንም እንደምንጠብቀው ትልቅ ተስፋ የሚጭር ነው። በተለይም በሀገራችን ያለው የጸጥታ ችግር እንደዚሁም አጨቃጫቂ የሆኑ ጉዳዮች የሚዘጉበት ነው ብለን እናምናለን። በእኛ ሀገር ነባራዊ ሁኔታ እንደምታውቁት በሰንደቅ ዓላማ ጉዳይ እንጨቃጨቃለን፣ በህገ መንግስት ጉዳይ ያለ መስማማት ይታያል። እንደዚህ መሰረታዊ የሆኑ ትልልቅ በሆኑ ጉዳዮቻችን ላይ ተነጋግረን ተወያይተን ይሆነናል፣ ለእኛ ይበጀናል፣ እንደ ሀገር ይጠቅመናል ብለን የምንለውን መፍትሄ በጋራ የምናስቀምጥበት ዛሬ ችግሮቻችንን በመመካከር በመነጋገር መፍታት ጀመርን ማለት በዚህ ውጤት ደግሞ ተግባራዊ ማድረግ ጀመርን ማለት ትልቅ ስኬት ነው። ዳግም አድዋ ብዬ በበኩሌ እኔ ቢገልጽ ያንሰዋል እንጂ አይበዛበትም። ስለዚህ ነገ የተቀረጹ አጀንዳዎች ላይ የተመለመሉ ሰዎች በደንብ አድርገው መወያየት ይኖርባቸዋል። ከራስ ከግል ፍላጎት ባለፈ ሀገርን ማስቀደም ይኖርባቸዋል። ቀጣይ ትውልድን ማስቀደም ይኖርባቸዋል። ጥሩ ውጤትም ደግሞ የምንጠብቅበት ነው የሚሆነው ማለት ነው። ተስፋም የተጣለበት ነው። እኛ እንደ ሀገራችን እንደ ኢትዮጵያ ስንወስደው ብዙ ነገሮችን የበዘ ቋንቋ የበዘ ብሔር አገራት እንደሆነ መጠን ይሄ ናሽናል ዳያሎግ ወይ ሀገራዊ ምክክሩ በጣም አስፈላጊ ነው። ብዙ ነገሮች የሚለያዩን ነገሮች እንዳሉ ብዙ ነገሮች ደግሞ አንድ የሚያደርጉን ነገሮች አለን። በትውፊትም በባህላችንም ብዙ ነገር ማለት እንችላለን። አሁን ነገ እንደ ሰበር ዜና ነው የምንጠብቀው። ይሄ ጉባኤ ነገ የሚካሄደው እንደ ሰበር ዜና ነው። ብዙ ችግሮችን ከዚህ በፊት የነበሩትን ሁሉ አንድ ላይ አንጥቶ ወደ አንድነት ያጠጋጋናል። በምክክሩ ወቅት በሀገረ መንግስት ዋና ዋና ጉዳዮች ላይ ህዝብ ተመካክሮና የጋራ መግባባት ላይ ደርሶ የተግባባባቸውን ጉዳዮች በህግና በስርዓት ማጽናት እንደሚገባ የምክር ቤቱ አባላት ጠንካራ አቋም እንዳላቸው ጠቁመው የህዝብ ተወካዮች ምክር ቤትም ከምክክሩ ሂደት የሚገኙ ምክር ሀሳቦችን ለመተግበር ዝግጁ መሆኑን ገልጸዋል። ሁለገብ የመፍትሄ እርምጃዎችን ይወስዳል ተብሎ ይጠበቃል ኮሚሽኑ። እነዚህ ሁለገብ የመፍትሄ እርምጃዎች አንዳንዶቹ ህጋዊነት ሊኖራቸው ይገባል፣ ሊተገበሩ ይገባል። ህጋዊ እንዲሆኑ ደግሞ የፌዴራል ህግ ሆኖ እንዲወጡ እዚህ ምክር ቤት መምጣቱ አይቀርም። ምክር ቤቱም ለዚህ ዝግጁ ነው። ምክንያቱም ይሄ ትልቅ ብሔራዊ ግዴታ ነው። የምክር ቤቱም ትልቁ ዓላማ እሱ ነው። የኢትዮጵያን
ሉዓላዊነት፣ የኢትዮጵያን ነጻነት፣ የኢትዮጵያን ሰላም፣ የኢትዮጵያን እድገት የሚደግፉ የሚያግዙ ህጎችን በሙሉ የማውጣት ኃላፊነት ስላለበት እዚህ የምክክር ኮሚሽኑ መጨረሻ ላይ የሚመጡትን ህጎች የምክር ቤት ያጸድቃል ተብሎ ይጠበቃል። የህዝብ ተወካዮች ምክር ቤት በህገ መንግስቱ የሰጡት ተግባራቶች አሉ። ከተግባሩ አንጻር ሊያስፈጽማቸው የሚገቡ ጉዳዮች የምክክር ኮሚሽን ላይ የተገኙት ሁሉ የመፈጸም ግዴታ ይኖርበታል ማለት ነው። በተለይም ህግ ማሻሻያ የሚፈልጉ ህጎች በተመለከተ ከየተቋሙ ባህሪ ረቂቁ ተዘጋጅቶ ከመጣ በኋላ ምክር ቤቱ አስፈላጊውን ሂደት ካለፈ በኋላ ህግ ሆኖ እንዲወጣ የማድረግ ስራ ይሰራል ብለን እናምናለን። ከዛም ባሻገር ክትትልና ቁጥጥር የሚፈልጉ አዳዲስ ተቋማት ሊቋቋሙ ይችላሉ። እነዚህ የተቋቋሙ ተቋማት አጠቃላይ ስራ እንቅስቃሴያቸውን የክትትል ቁጥጥር ስራ በማድረግ እንደዚሁም ተጨማሪ ኃላፊነት የሚሰጣቸው ሚኒስቴር መስሪያ ቤቶች፣ ሌሎች የመንግስት መስሪያ ቤቶች የፌዴራሉ ሊኖር ይችላል። በምክክር ኮሚሽኑ የሚሰጠው አቅጣጫ የሚገኘው ውጤት ነው የሚወስነን። በዛ ውጤት መሰረት ጠንካራ የሆነ የክትትል ቁጥጥር ስራ ምክር ቤቱ ማድረግ ይጠበቅበታል። ከዚህ በፊት ከተለመደው በተሻለ መንገድ ለየት ባለ የክትትል ቁጥጥር ስልት ዘርግቶ ስራው መስራት ይጠበቅበታል። ኢትዮጵያን የሚያሻግር ለህዝቦቿ ሰላምን የሚያመጣ ኢትዮጵያን ከፍ የሚያደርግ ማንኛውንም ጉዳይ አወያይተው በምክክር ውጤቱ መሰረት የሚመጣውን ነገር እኛ በበኩላችን አይተን ለመቀበል ለማጽደቅም ምክር ቤቱ ዝግጁ ነው። ዝግጁም ስለሆነ ነው አዋጁን አቋቁሞ በምክር ቤት ኮሚሽኑን አቋቁሞ ያ ብቻም አይደለም የኮሚሽኑ ስራ በየጊዜው ሲከታተል ኮሚሽኑ ለምክር ቤቱ ተጠሪ የሆነ ተቋም ሆኖ ነው የተደራጀው። ስንከታተል ነው የቆየነው። በትክክለኛው መንገድ እየሄደ ነው ወይ ብለን አረጋግጠናል። ፈትሸንም አይተንም አረጋግጠናል በዛ ሂደት። አሁንም ደግሞ ዛሬም ቢሆን ደግሞ በዚህ ምክክር የሚገኝ ማንኛውም ውጤት የትኛውንም አይነት ውሳኔ ምክር ቤቱ ተቀብሎ ለማጽደቅ በከፍተኛ ተነሳሽነት የታሪክ አካል መሆን እንፈልጋለን። ኢትዮጵያን ማሻገር እንፈልጋለን። ኢትዮጵያን ወደፊት ማራመድ እንፈልጋለን። ኢትዮጵያኖች በሰላም የተሻለ ሀገር ኖሯቸው ልጆቻችን የተሻለ ኖሯቸው እንዲኖሩ እንፈልጋለን። ምክክር አያልቅም፣ ይቀጥላል። ግን ዛሬ ላይ በደረስንበት ሁኔታ የሚመጣ በምክክሩ የሚመጣ የህግ ማሻሻያም የውሳኔ ሀሳብም የትኛውም ነገር ተቀብሎ ተፈጻሚ ለማድረግ ወደፊት ለማራመድ ምክር ቤታችን ዝግጁ ነው። ከኢትዮጵያ ህዝብ ተጠቃሚነት አንጻር ነው የሚታየው። ተጠቃሚነት አንጻር ሲታይ ተሳታፊና ተጠቃሚነት አንጻር ሲታይ የሚሻሻሉ ከመጡ ዝግጁ ነው ምክር ቤቱ። ለምን የብዙሃኑ ምክር ቤት ነው፣ ህዝብን ነው የወከለ። ህዝብን ወክሎ ነው ቢያንስ አንድ ተወካይ 200,000 በላይ ህዝብ ወክሎ ነው ስለሚመጣ። ስለዚህ ኢትዮጵያን ተጠቃሚነትን ቅድሚያ ሰጥቶ ስለሚሰራ ይሄ ደግሞ የሀገራዊ ምክክር ሰፊ ህዝብ ተሳትፎ የነሱን ተሳትፎ በጣም አይቶ ስለሚመጣ በዚህ በኩል ምክር ቤቱ በጣም ዝግጁነት አለው። ይህ ታሪካዊ ጉባኤ የአንድ ወገን አሸናፊነት ሳይሆን የኢትዮጵያና የህዝቦቿ የጋራ ድል የሚረጋገጥበት ለቀጣዩ ትውልድ ደግሞ የሰላም ውርስ የሚተውበት ደማቅ አሻራ ሆኖ በታሪክ ማህደር ላይ እንደሚመዘገብ አባላቱ ገልጸዋል።